ዑመር ኢብኑ ኸጣብ እንግዲህ ከእስልምና በፊት የነበሩበት ሁኔታ ከባድ ነው ታውቃላችሁ። ነብዩ መሐመድን ካሰቃዩአቸው ሰዎች እንደ ዑመር ያሰቃየ ሰው እኮ የለም። አንዳንድ ጊዜ ይላሉ ረሱላህ ሰለላሁ ዐለይሂ ወሰለም ሌሊት እንኳን ቆመው ኢባዳ ሲያረጉ ዑመር ይወጣል ሌሊት። ሙሽሪኮቹ ቀን ነው የሚያሰቃያቸው፣ ዑመር ሌሊትም ይመጣባቸው ነበር። ዑመር ይሉታል እንደው በአንተ ምክንያት ከጌታዬ ጋር ሌሊት እንኳን መገናኛ ልጣ ይሉት ነበር ረሱላህ ሰለላሁ ዐለይሂ ወሰለም። እንትን ነው ኃይለኛ ነው ዑመር፣ በጣም ችግር ይፈጥራል። ኢዘን ዑመር ኢብኑ ኸጣብ ይህንን ባህሪው ይህንን ኃይለኝነቱን ይዞ እስልምና ውስጥ የነበረውን አቋም ታውቃላችሁ። እስልምና አድው ለዱድ ነው፣ በጣም ጥላቻው የከፋ በሽርክ ውስጥ የኖረ በጣም ከባድ ሰው። ለዑመር መስለም ምክንያት 3 ሴቶች አሉ ይባላል። ለዑመር መስለም ምክንያት 3 ሴቶች በታሪክ ይታወሳሉ። አንደኛዋ ሴት የዑመር ኻዲም የነበረች ሴት ናት ይባላል። ዑመር ቤት የምታገለግል የነበረች ሙስሊም ሴት ነበረች እና አንዳንድ ጊዜ ያው እስልምናዋን ደብቃ ነው የምትኖረው። ዑመር ደረሱባት። እስልምናዋን ሲያውቁ አላህን ለመገዛት በምታረገው ጥረት ሲያገኟት ዑመር ይደበድቧታል። ዑመር ሴት የለው እንደላ በቃ በሳቸው መንገድ ያላገኙትን መምታት ነው። አንድ ቀን በጣም መቷትና ሴትየዋ ዑመር ትላቸዋለች ቆም ብለህ አስብ፣ ሐቁ አንተ ከምታስበው ውጭ ነው ትላቸዋለች። ወላሂ ጥሜት ላይ ነህ፣ ኩፍር ላይ ነህ ትላቸዋለች። ዑመር በአንዲት ኻዲም አገልጋይ ሴት እንደዛ ሲባሉ የበለጠ ቁጣቸው እያየለ በትራቸው እየጠነከረ ይመጣል። ሲሏት ግን ሴትዮዋ በጽናት በትሩን ተቋቋመች። ዑመር ገረማቸው። መጨረሻ ላይ ደክሟቸው ሲያቆሙ እንዳለቻቸው ታውቃለህ? አራይተ ያ ዑመር ከይፈ አጥዐበከ ረቢ፣ አየሁ ዑመር ጌታዬ እንዴት እንዳደከመህ አለቻቸው። እኔ መመታት ሳይደክመኝ አንተ መምታቱን አደከመህ አለቻቸው። ሐቁ አንተ ከምታስበው ውጭ ነው። ራሳቸውን ይመታቸው ነበር ዑመር። ከባድ መልእክት ነው። ሁለተኛዋ ሴት ለዑመር መስለም ምክንያት ወይም ጫና መፍጠር ምክንያት የሆነችው ያቺ ሰሐቢያ ናት። ሂጅራ ስትወጣ ባሏን ተከትላ ዑመር ደረሱባት። መንገድ ላይ ያገኟት። መንገድ ላይ ሲያገኟት ዑመር ያዟት። ደነገጠች። ዑመር ያዘ ማለት አበቃ። ዘን ወዴት ነው የምትሄጂው አሏት። ሴትዮ እንግዲህ አላህ የፈለገውን ነገር አድርጓል፣ ከዚህ በኋላ መደበቅ የለም፣ የመጣው ተቀበሏለሁ ብላ በእምነታችን ነፃነት አጣን፣ አላህን በመገዛታችን አሰቃያችሁን፣ ሀገር ለቀን ቤታችንን ትተን እየወጣን ባሌን ተከትዬ ሂጅራ እየሄድኩ ነው ነብዩን ፍለጋ። ዑመር ፊት ዑመር ደነገጡ። ለመጀመሪያም ጊዜ ዑመር አዘኑ።